والمرأة راعية على بيت بعلها وولده ሴት ልጅም ልክ እንደዚሁ ያኔ መስኡልያ ሐላፊነት አለባት في بيت بعلها በባሏ ቤት ውስጥ ባለው ነገር وولده እንዲሁም ደግሞ በልጆቹ ጉዳይ ላይ ሐላፊነት አላህ ሰጥቷታል እሷም ትጠየቃለች የባልሽ ሐቅ እንዴት ትወጪ ነበር የባልሽን ሐቅ እንዴት ነበር የምታዩ የነበረው ታዛዥ ነበርሽ ለሱ ግዴታሽ ትወጪ ነበር ልጆችስ በምን አይነት ሁኔታ ነበር ስታሳድግ የነበረው ተርቢያሽ ምን ይመስል ነበር የውመል ቂያማ ትጠየቃለች الله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين إن شاء الله يجيتاችን ፍቃድ ከሆነ مسؤولية المرأة የሴት ልጅ ኃላፊነት ወይም ተጠያቂነት በባሏ ቤት ውስጥ በተመለከተ ይሆናል ሴት ልጅ ባሏ ቤት ውስጥ ብዙ ኃላፊነት አለባት አላህ Subhanahu Wa Ta'ala የቤት ንጉስ አድርጓታል የቤት ጉዳዮች እንድትቆጣጠር ኃላፊነት ሰጥቷታል ይህ ትልቅ ኃላፊነት ነው ትልቅ ሥራ ነው ይህንን ሥራ በትክክል ትወጣ ዘንዳ ሸሪዓ በሷ ላይ ግዴታ ያደረገው ነገር ተጠያቂነቷን ከዚያ ነፃ ትወጣ ዘንዳ ማወቅ ያንን መተግበር ይኖርባታል ይህም ነብይ አለይሂ ሰላቱ ሰላም ያስቀመጡት የተናገሩት ነገር ነው አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ በተናገሩት ሐዲስ ላይ አላህ መልእክተኛ አለይሂ ሰላቱ ሰላም እንዲህ ብለዋል ይላሉ አላ ኩልኩም ራዒን ወኩልኩም መስኡሉን ዐን ረዕየቲህ አዋጃሉ ሁላችሁም ጠባቂ ናችሁ ሁሉም በየቦታው በአቅሙ አላህ ጠባቂ አድርጎታል ወኩልኩም መስኡሉን ዐን ረዕየቲህ ነገር ግን አላህ Subhanahu Wa Ta'ala ያንን ያስጠበቀው ነገር የውመል ቂያማ ያንን ሐላፊነት ተወጣህ ወይስ አልተወጣህም ብሎ ይጠይቀዋል አላህ ፊት ይጠየቃል فالأمير الذي على الناس راع وهو مسؤول عن رعيته أمير بسوچ ላይ የተሾመ መሪ የተደረገ ትልቅ ሐላፊነት አለበት በሚያስተዳድራቸው ሰዎች ላይ አላህ Subhanahu Wa Ta'ala ሐላፊነት አስቀምጦበታል የውመል ቂያማ ይጠየቃል ማለት ነው እንዴት ነበር ሲያስተዳድር የነበረው በፍትህ ነበር በሸሪዓ ሚዛን ነበር ስትፈርድ የነበረው እንዴት ነበር እያንዳንዱ ይጠይቀዋል አላህ Subhanahu Wa Ta'ala والرجل راع على أهل بيته وهو مسؤول عنهم ወንድም እንደዚሁ ባል ቤት ውስጥ ባለው ነገር በሚስቱ በልጆቹ ላይ ተጠያቂ ነው ሐላፊነት አለበት አላህ Subhanahu Wa Ta'ala በእነሱ ላይ አስተዳዳሪ የበላይ አድርጎ ሾሞታል ነገ የውመል ቂያማ ሚስትህን በምን አይነት ሁኔታ ነበር ስታስተዳድር የነበረው ስትበድላት ነበር ወይ ሐቋን እንዴት ወጣ ነበር ይጠየቃል ልጆችህስ እንዴት ነበር ያሳደከው ይጠየቃል والمرأة راعية على بيت بعلها وولده ሴት ልጅም ልክ እንደዚሁ ያኔ መስኡልያ ሐላፊነት አለባት في بيت بعلها በባሏ ቤት ውስጥ ባለው ነገር وولده እንዲሁም ደግሞ በልጆቹ ጉዳይ ላይ ሐላፊነት አላህ ሰጥቷታል እሷም ትጠየቃለች የባልሽ ሐቅ እንዴት ትወጪ ነበር የባልሽን ሐቅ እንዴት ነበር የምታዩ የነበረው ታዛዥ ነበርሽ ለሱ ግዴታሽ ትወጪ ነበር ልጆችስ በምን አይነት ሁኔታ ነበር ስታሳድግ የነበረው ተርቢያሽ ምን ይመስል ነበር የውመል ቂያማ ትጠየቃለች والعبد راع على مال سيده وهو مسؤول عنه ባሪያ ደግሞ በአለቃው ገንዘብ ላይ በተሾመበት በዚያ በተሰጠው ላይ ተጠያቂ ነው ألا فكلكم راع وكلكم مسؤول عن رعيته ይላል ሐዲሱ متفق عليه ሁላችሁም አላህ ባስጠበቃችሁ በሆነው ነገር ላይ ተጠያቂ ናችሁ ይላሉ ስለዚህ ከዚህ ውስጥ የሴቶች ተጠያቂነት ሐላፊነት ነው መዘን የምናየው ስለዚህ ሐላፊነት አለባት መስኡልያ ያለባት የውመል ቂያማ የምትጠየቅበት ማለት ነው ቆም ብላ ራሷን ልትፈትሽ ይገባል ምንድነው በእኔ ላይ ያለብኝ ግዴታ ዝም ብሎ ተጋብቶ ኖሮ ወልዶ በልቶ ጠጥቶ خلاص አለቀ ትዳር ማለት ያ አይደለም ብዙ ቁም ነገር አለው ብዙ ፍሬ አለው ብዙ የሚጠበቅብሽ ነገር አለ ካንቺ
በልጆችሽ ጉዳይ ላይ በባልሽ ጉዳይ ላይ በቤት ውስጥ ባለው ጉዳይ ላይ በጎረቤት ጉዳይ ላይ በቤተሰቡ ጉዳይ ላይ ብዙ አንቺን የሚጠብቁ ጉዳዮች አሉ። እነዚያ ነገሮች ጠንቅቆ አውቆ መወጣት ኃላፊነቷን መሸፈን ይኖርባታል። ከዚያ ኃላፊነቶች ወይም ከነዛ ግዴታዎች በሷ ላይ ከሚሆኑት ከምትጠየቅባቸው ነገራቶች አንዱ ጣዓቱ الزوج بالمعروف በመልካም ባሏን መታዘዝ። ይሄ አንድ ኃላፊነቷ ነው ልትወጣው የሚገባ። ባሏ ልታመጽ አይገባም። ንሹዝ ኢዕራድ ልታመጣ አይገባም። ያኒ في غير ما نهى الله عنه الله ከከለከለ ውጪ በሆነ ነገር ላይ ልትታዘዘው ይገባል። لا طاعة لمخلوق في معصية الله الله በሚያምጽ ነገር ላይ ባልን መታዘዝ የለም። በርግጥ ምሳሌ ሶላት እንድትተው ኒቃብ እንድትተው አጅነቢ እንድትጨብጥ اختلاط እንድትፈጥር በሷ ላይ ማለት አላህ ግዴታ ያደረገባትን ነገር ያንን ዋጅብ ነገር በተገቢ መልኩ እንዳትፈጽም ቢያዛት፣ ሌሎች ነገራቶች የተከለከሉ አላህ የከለከላቸው ነገራቶች ቢያዛት አይ ባሌ ነው መታዘዝ አለብኝ ብላ አትታዘዝም። ከሱ ትእዛዝ በላይ አላህና የመልእክተኛው ትእዛዝ ይቀደማል። ነገር ግን ቢልማዕሩፍ በመልካም እስከሆነ ድረስ በኸይር በጥሩ ነገር ለዱንያም ይሁን ለአኺራ የሚጠቅም በሆነ ነገር እስካዘዛት ድረስ ያ ነገር አቅሟ እስከቻለ መፈጸም እስከቻለች ድረስ ልትታዘዘው ይገባል፣ ልታመጹ አይገባም። لأن القوامة في الأسرة للزوج ምክንያቱም የቤት አስተዳዳሪ ኃላፊ መስኡል ባል ነው። وإيجاب النفقة عليه በሱ ላይ ግዴታ ነው ነፈቃ ወጪ ማውጣት። መህር ይሰጣል፣ የቤት ወጪዋን ይችላል። حتى ሀብታም እንኳን ብትሆን ተነጋግረና በዚህ ጉዳይ ላይ። ስለዚህ ኃላፊ ስለሆነ ነው አላህ Subhanahu Wa Ta'ala በቁርአኑ الرجال قوامون على النساء ወንዶች ቀዋሞች ናቸው፣ ቋሚዎች ናቸው ወይም አስተዳዳሪዎች ናቸው ይላል በሴቶች ላይ። بما فضل الله بعضهم على بعض وبما أنفقوا من أموالهم كفيلو بما بلطوا لأن الرجال أفضل من النساء. إيه الله ያስቀመጠው ነገር ነው። وكذلك وبما أنفقوا من أموالهم ከገንዘባቸው አላህ Subhanahu Wa Ta'ala በሚስቶቻቸው ላይ እንዲያወጡ ግዴታ አድርጓል። ስለዚህ በዚህ ነገር አላህ ይሄ ነገር በሱ ላይ ግዴታ ስላደረገ በሱ ላይ ይሄ ነገር ኃላፊነት ስለሰጠው እሷን የማዘዝ እሷን ማለት ነው በመልካም ወደ መልካም የመጠቆም እሷን በኸይር ነገር ማለት ነው የማበረታታት ግዴታ ስላለበት የሷንም ደግሞ ሙሉ ወጪ ስለሚሸፍን ልትታዘዘው ግድ ይላል፣ ልትታዘዘው ግድ ይላል ማለት ነው። ይህ መታዘዟ እንዲሁ ቀላል ነገር አይደለም። እንደው ጥቅሙ ለባል ብቻ አይደለም። ምናልባት ባልታዘዙ ሲባል ምናልባት ለኛ አስበን ብቻ እንዳይመስላችሁ። ናም ለባል መስላህ አለው፣ ነገር ግን ለሴቶች ብዙ መስላህ አለው። ምክንያቱም በአንድ ቤት ውስጥ ሁለት አሚር የለም። خلاص እሱ አሚር ነው፣ አስተዳዳሪ ነው። ሴት ልጅ መሪ አትሆንም፣ አስተዳዳሪ አትሆንም። ለን يفلح قوم ولو امرهم امراه ሴት መሪ ያደረጉ የሾሙ ሰዎች ፈላህ አይወጡም፣ አይሳካላቸውም እነሱ። ስለዚህ አንድ ቤት ውስጥ አስተዳዳሪ እሱ ነው። እኔ አላቀልህም ልትል አይገባም። እኔ ልታዘኛ ትችልም ልትል አይገባም። በእኔ ጉዳይ አያገባህም ልትል በጭራሽ አይገባም ማለት ነው። ስለዚህ ባሏ ከተታዘዘች ምን ታገኛለች? በዱንያ በአኺራ ብዙ አጅር መንዳ መልካም ነገር ታገኛለች። ነብዩ አለይሂ ሰላቱ ወሰላም اذا صلت المرأة خمسها وصامت شهرها وحفظت فرجها واطاعت زوجها قيل لها ادخل الجنة من اي ابواب الجنة شئت. ይሄ ትልቅ ፈضል ታገኛለች። ምን አሉ የአላህ መልእክተኛ? اذا صلت المرأة خمسها ሴት ልጅ 5 ወቅት ሶላቷ በትክክል ከሰገደች وصامت شهرها በየአመቱ ረመዳን ወር ጾሟን በትክክል ከጾመች وحفظت فرجها وفي رواية وصانت فرجها ብልቷን ከዝሙት ከሐራም ነገር ከጠበቀች وأطاعت زوجها ባሏን በመልካም ከታዘዘች ስንት ነገር በጣም ቀላል ናቸው። ከአቂዳዋ በኋላ ከተውሂዷ በኋላ ተውሂዷ ከተስተካከለ በኋላ ማለት ነው። ከዚያስ ሶላቷ በትክክል ከሰገደች ረመዳን በትክክል ከጾመች 2 ብልቷን ከሐራም ከጠበቀች ከዝሙት 3 وكذلك አራተኛ ባሏን ከታዘዘች በመልካም ምንድነው ያሏት አጅር? يوم القيامة ادخل الجنة ጀነት ግቢ ብቻ አይደለም من اي ابواب الجنة شئت በሻሹ በር ግቢ። ይሄ ምን አክል ትልቅ ፈዲላ ነው والله። ይሄንን የጀነት ምንነት የተረዳች የገባች ሴት والله ባሏን ትታዘዛለች። በየትኛውም ነገር ያኔ ሐራም እስከሆነ አታምፀው።
ምክንያቱም እሱ በታዘዘች ቁጥር አላህ ዒባዳ እኮ ነው ዒባዳ ነው خلاص አጅር የምታገኙበት ነው ጀነት የምትገቡበት ሰበብ ነው ብቻ እንደ ግዴታ ሳይሆን ማየት አለባችሁ ዒባዳ ነው አጅር የምታገኙበት ጀነት የምትገቡበት የጀነት ሰበብ ነው ባልን መታዘዝ ምክንያቱም ባልሽ ወይ እሳትሽ ወይ ጀነትሽ ነው እንደተባለው ከታዘዝሽው ሐቁን ከጠበቅሽ ጀነት መግቢያ ሰበብሽ ነው ባልሽ ብቻ ዱንያዊ ባል ሆኖ አብልቶ አጠጥቶ የሚያኖር አይደለም ጀነት መግቢያ ሰበብሽ ነው ካመጽሽው ሐቁን ካልጠበቅሽ ደግሞ በሱ ሰበብ እሳት ልትወርጂ ትችላለሽ ስለዚህ ጀነት ከበፈለግሽው በር ግቢ ልትባይ ከፈለግሽ እነዚህ ነገራቶችን ባልን መታዘዝ ጨምሮ እነዚህ ነገር ልታደርግ ይገባል ስለዚህ አንደኛው ጣዓቱል ዘውጅ ነው ማለት ቢልማዕሩፍ ሌላው መስኡልያ ያለባት በገንዘቡ ላይ በሀብቱ ላይ አቤት ባለው ጉዳይ ላይ والمرأة في بيت زوجها مطالبة بصيانة مال الزوج عن الضياع بالون كما يعني ገንዘቡን ከማባከን ሐሳቡን ማለት ነው እንዳይሳካ ከማድረግ የተለያዩ ነገራቶች ከማለት ልትቆጠብ ይገባል خلاص አላህ ኃላፊነት ሰጥቷታል በገንዘቡ ጉዳይ ላይ አላህ ልትፈራ ይገባል አላስፈላጊ የሆነ ወጪ ምክንያቱም በሱ ላይ ነፈቃ ወጪ ነው ሲባል ያኒ የምግብ የመጠጥ የቤት አስፈላጊ ለሆኑ ሐጃዎች ወጪ ማድረግ ግዴታ አለበት ሲባል ቢልማዕሩፍ ነው በመልካም ነው ነገር ግን ፋሽን ተከታይ በመሆን ወይም ደግሞ ምንም አላስፈላጊ ነገር ጎረቤት ያየችው ሁሉ ያማራት ይሄን ካልሆነ በቃ ምንም አስፈላጊ ላልሆነ ነገር ባልን ማስቸገር ማስጨነቅ ከአቅሙ በላይ መጠየቅ ይሄ ተገቢ አይደለም ሷሊህ ደግ ከሆነ ሴት የሚጠበቅ ነገር አይደለም ባለው ነገር ላይ ተብቃቅቶ መኖር ነው خلاص አላህ ከአቅሙ በላይ የሆነ ነገር አያስገድደውም ባል ስለሆነ ብቻ ነፈቃ ግዴታ ስለሆነበት ብቻ ሰርቀ ሀምጣ ይባል ባለው ነገር ላይ ያቅሙን አክል ያስተዳድራል ومن قدر عليه رزقه فلينفق مما آتاه الله ሀብቱ ሰፋ ያለለት ሰፋ አድርጎ ነገር ግን ሪስኩ ማለት ነው ሪስኩ በተወሰነ መልኩ ጠበብ ያለበት የሆነ ሰውሳ فلينفق مما آتاه الله አላህ በሰጠው ነገር ይስጥ ብሏል ስለዚህ በዚያ ነገር ላይ መኖር ብዙ ጊዜ ሴቶች እዚህ ላይ ባልን የማመጽ ነገር ያመጣሉ ምክንያቱም የጎረቤትን ሁኔታ ስለሚያዩ ወይም ደግሞ ማለት ነው ቤታቸው ላይ ያለው ነገር ሌሎች የጓደኞቻቸው ቤት ላይ ያለው ነገር ስለሚያዩ ያንን ኮፒ ፔስት በማድረግ እንዲህ ካልተደረገልኝ እኛም ቤት እዚያ እንትን ገብቷል እኛም ጋር መግባት አለበት እዚያ ይሄ ነገር ተንጠልጥሏል እኛ ጋር መንጠልጠል አለበት ለገሌ ሰት ወርቅ ተገዝቷል ለኔ መገዛት አለበት ለሷ እንዲህ አምባር እንትን አላት ለኔ መኖር አለበት ኑሯቸው የፉክክር ስለሚያደርጉት ባላቸውን በዚህ በኩል ያስጨንቃሉ حتى በኢማኑ ቂራቱ እንዳይቀራ ሶላቱን ኢማኑን እንዳያጠነክር ብቻ ዱንያ ላይ ሰርቶ ብቻ እንዲያመጣ በቃ ብቻ ሰርቶ ያምጣ ብቻ ብር ያምጣ ብቻ የምትፈልገው ነገር ያሟላ ይስገድ ይቅራ አያሳስባት የሰለፍ ሴቶች ግን እንደዚህ አልነበሩ በል እንደውም ባሎቻቸው ምን ይሉ ነበር እኛ የዱንያ ረሃብ እንችላለን حرام ነገር እንዳታበላ በሐላል መንገድ አቅም በቻለው ነገር ብቻ ረዝቀን የአኺራውን ግን እሳት መቋቋም አንችልም የዱንያው ረሃብ መቋቋም እንችላለን حرام በርተን ግን የአኺራውን ምን እሳት መቋቋም አንችልም ይሉ ነበር ለባሎቻቸው ስለዚህ በገንዘቡ ጉዳይ ላይ حتى አስቤዛ ወጪ ከማድረግ ጀምሮ በሌሎች ነገራች ቢልማዕሩፍ መልካም በሆነ ነገር ልትጠይቅ ይገባል ባሏን ጭንቅ ውስጥ ልትከታ ይገባል በዚህ ላይ ማለት ነው حتى من حقوق صون المال الا تتبرع او تتصدق من مال زوجها الا باذنه حتى ከገንዘቡ ማለት ነው ከሀብቱ በፍቃዱ ቢሆን እንጂ حتى صدقه መስጠት የለበትም እንደው ትንሽ ነገር ነው ይሄ ችግር የለውም ባዓዳ ማለት ይሄ ችግር የለውም ትንሽ ነገር ነው የሚባል ነገር ካልሆነ ለዛ ነው ነብዩ አለይሂ ሰላቱ ወሰለም በሐዲስ የተናገሩት لا تنفقوا امراه من بيت زوجها الا باذن زوجها በባሏ ፍቃድ ቢሆን እንጂ እንዳሰጥ ሰደቃ እንዳሰጣሉ قيل يا رسول الله ولا الطعام ምግብም እንኳን ቢሆን መስጠት የለብንም እንዴ ተባሉ قال ذلك افضل اموالنا رواه ابو داود والترمذي واحمد ምግብማ ከገንዘቦቻችን በላጩ አይደለ ወይ አሉ ስለዚህ ይሄ የሚያሳየው ምንድነው በሀብቱ ላይ ጥንቃቄ ልታደርግ እንደሚገባ ዝም ብላ ሄዳ ሱቅ ላይ ማለት ነው የኛ አይደል እንደፈለገችው ወስዳ ደብቃ ማለት ነው እንደፈለገች ልታደርግ አይገባም ቢልማዕሩፍ ነው በመልካም ማለት ነው حتى ሂንድን ማለት ነው ነብዩ አለይሂ ሰላቱ ወሰለም ሙአዊያ በቂ ነገር አይሰጠንም ስትል ምንድነው ያሉት ወሰጅበት ግን ቢልማዕሩፍ በመልካም በማይጎዳው መልኩ በዚያ መልኩ ነው ያሏት ማለት ነው ስለዚህ حتى ይሄ እንኳን ነብዩ አለይሂ ሰላቱ ወሰለም ከልክሏል ይሄ ማለት በገንዘቡ ጉዳይ ላይ
እንዲሁ በሀብት ጉዳይ ላይ በሱም ኃላፊነት አለባት ይህም ልትወጣ ይገባል ጥንቃቄ ልታደርግ ይገባል ማለት ነው وكذلك الحفاظ على امانه العرض ክብሩንም ልትጠብቅ ይገባል ሚስጥሩ ልትጠብቅ ይገባል على المرأة الا تخون زوجها في غيابه وعرضه ባል በሚርቅበት ሰዓት ላይ ከቤት በሚወጣበት ሰዓት ላይ በተለያዩ ጉዳዮች ላይ ማለት ከሷ በሚርቅበትም ሰዓት ላይ አላህ ልትፈራ ይገባል ክብሩን ልታስደፍራ ይገባል እሱ የለም ብለ አላህ ልታምጽ እንዲሁም ደግሞ ማለት ነው እሱንም ማለት ነው ወደ ተለያየ ችግር የሚከት ነገር ከመስራት ልትጠበቅ ይገባል وتصون نفسها عن اقتراف الحرام او تفريط في شيء من سترها ولباسها بلبسها ባለባበሷ በሁሉ ነገር ማለት ነው ባል የለም ማለት አላህ የለም ማለት አይደለም አላህ ያ ባል ሲወጣ በጣም ቀጥ የሚያጡ ሴቶች አሉ خلاص እንደፈለጉ የሚሆኑ ማለት ነው እንደፈለጉ የሚሆኑ ማለት ነው ወደ ፈለጉበት የሚሄዱ وكذلك ማለት ነው ባለባበሳቸው የሚሳነፉ ማለት ነው ለአጅነቢ ራሳቸው ግልጥ የሚያደርጉ በልብሳቸው በተለያዩ ነገራቸው ላይ በጣም የሚዘናጉ ሴቶች ይኖራሉ ባል ሲርቅ ማለት ነው ላ እንደዛ ልትሆን አይገባም አላህ Subhanahu Wa Ta'ala فالحافظات قانتات حافظات للغيب بما حفظ الله فالصالحات ደጋግ ሴቶች صالح ሴቶች ምን አይነት ናቸው ባህሪያቸው قانتات ታዛዦች ናቸው አላህንም ይታዘዛሉ وكذلك ባሎቻቸው የሚታዘዙ ናቸው አላህ Subhanahu Wa Ta'ala حافظات እንዲሁም ጠባቂዎች ናቸው للغيب بما حفظ الله አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው ይላል አላህ ያስጠበቃቸው ነገር ነው አላህ ኃላፊነት ሰጣቸው በዚያ ነገር ላይ ባል አለ ባል ከቤት ወጣ አልወጣ አይሉ ማለት በዚያ ነገር ላይ ጠባቂዎች ናቸው ይህ የሷሊህ የደግ ሴት ባህሪ አንዱ ይሄ ነው ባሏ በሚርቅ ሰዓት ራሷን ትጠብቃለች ልጆቹን ትጠብቃለች ክብሯን ትጠብቃለች ወደ حرام አትሄድም ባል የለም ብለ አላህን አታምጽም አላህ ይጠብቀን ወደ ዝሙት የሚሄዱ ሁሉ አሉ ማለት ነው ወደ ዝሙት የሚሄዱ በጣም ብዙዎች አሉ አላህ ይጠብቀን ማለት ነው ስለዚህ ከዚህ ነገር ትርቃለች ከዚህ ነገር ልትጠነቀቅ ይገባል وكذلك خدمة البيت ከኃላፊነቶቿ ውስጥ አንዱ የቤት ኺድማ ነው ቤት መኻደም ባልን ማገልገል የቤት ስራ መስራት ይሄም በጣም ወሳኝ የሆነ ነገር ነው በል ይሄ ግዴታ መሆኑ ዑለሞች ገልጸዋል فذهب الحنفية وكذلك المالكية ምንድነው ግዴታ ነው ባልን መኻደም ብለዋል وهو قول الطبراني وابن تيمية እንደውም ባልን መኻደም በምግብ በልብስ በዚያ ነገር ላይ ግዴታ አይደለም ያሉ ሰዎች ንግግራቸው ቀውሉን ضعيف ይላል ደካማ ነው ትክክለኛው ባልን መኻደም እሱን ማለት ነው በልብሱ በምግቡ አንዳንድ አስፈላጊ የሆኑ ነገራቶች ላይ እሱን ማገዝና ከጎድኑ መሆን ይሄ ግዴታዋ ነው ኢብኑ ቀይም وكذلك ابن الحجر وكذلك ابن باز ابن عثيمين በዚህ ላይ ሰፊ ፈትዋ አላቸው ግዴታው በመሆኑ ላይ ማለት ነው ምክንያቱም አላህ Subhanahu Wa Ta'ala وعاشروهن بالمعروف በመልካም ተናኗራቸው ይላል ان الخدمه المراه لزوجها من المعاشره بالمعروف ባሏ መኻደሟ በመልካም ከመናኗር አንዱ ነው አልኻድም የምትለውን እኔ አላበስልልህም ራስህ ሰርተህ ብላ ይሄው እኔ ቤት አልጠርግም ራስህ ጠረግ እኔ አላነጥፍም ራስህ አንጥፍ የምትለውን ሴት ምን አይነት አመለካከት ነው የሚኖረው ባል ማለት ነው ከሷ ጋር እንዴትስ መኖር ይፈልጋል እሱ የውጭ ስራ ነው መስራት ያለበት ኃላፊነቱ መወጣት አለበት ወጪ መሸፈን አለበት የሚያስፈልገው ነገር ማሟላት አለበት ነገር ግን እቤት ያለው ነገር እሷ ልትሸፍን ይገባል መረዳዳት መደጋገፍ ይኖርባቸዋል የውጭም የቤቱ ሰርቶ እንዴት ይሆናል ወለሁን مثل الذي عليهن بالمعروف صلى الله سبحانه وتعالى ስለዚህ የሆነ ግዴታ ነገር አለባት ማለት ያን መወጣት አለባት ለዚህም ደግሞ የሚያመላክት ምን ይላሉ ዑለሞች ፋጢማ عليه السلام رضي الله عنها يعني شكت ما تلقى من اثر الرحى ፋጢማ እንግዲህ አልይን ማለት ነው እንግዲህ ተመልከቱ የነብዩ የውዱ ነብይ ልጅ የሆነችው ማለት ፋጢማ ማለት ነው አሽረፍ الخلق የሆኑት የነብዩ አለይሂ ሰላቱ ሰላም ውድ ልጅ የሆነችው ማለት ፋጢማ አልይን ትኻድም ነበር ወፍጮ ትፈጭ ነበር በእጇ ነው እንደዚህ የሚፈጨው በጣም እጇ ይላጣል የምታገኘው ተዓብ በጣም ድካም ደረሰባት ከዚያ በኋላ ወደ ነብዩ አለይሂ ሰላቱ ሰላም መጣች ምን እንዲሰጧት ኻዳሚ እንዲሰጧት ማለት ነው
እቤት ስትመጣ ነብዩ አለይሂ ሰላቱ ሰላም አላገኘቻቸውም። ለአይሻ ነገረች። خلاص ለመልእክተኛ እንዲህ በይልኝ ኻዳሚ እንደምትፈልግ አሳወቀች። ነብዩ አለይሂ ሰላቱ ሰላም ሲመጡ ተነገራቸው። ኻዳሚ አላኩም፣ ቀጥታ ራሳቸው ሄዱ። ከዛ ልንተኛ ተዘጋጅተን ነበር ይላል አሊ። መጡ ነብዩ አለይሂ ሰላቱ ሰላም ከዚህ አናገሩ። ምን አሉን ይላል አላ ኡዓሊሙኩማ ኸይረ ሚማ ሰአልቱሙኒ ከጠየቃችሁኝ ባሪያ የተሻለ ነገር እኔ አላስተምራችሁም ወይ አሉን። ኢዛ አኸዝቱም መዳጂዐኩማ ቱከብራ 34 መኝታችሁ ስትይዙ ስተኙ 34 ጊዜ አላሁ አክበር በሉ። ወቱሰቢሓ 33 33 ጊዜ ደግሞ ሱብሓነላህ በሉ። ወተሕመዳ 33 33 ጊዜ ደግሞ አልሐምዱሊላህ በሉ አሏቸው። فهو خير لكما من خادم ከጠየቃችሁኝ ኻዲም ሰራተኛ አገልጋይ በላይ ይሄ ለእናንተ አጋዥ ነው የተሻለ ነው አሏቸው። ተመልከቱ ነብዩ አለይሂ ሰላቱ ለአሊ ምን አላሉትም? ላ ልጄ ፋጢማ አንተን የመኻደም ግዴታ የለባትም። ለምን እጇ እስኪ ላጥ ድረስ ትኻድመሃለች፣ ለምን ትፈጫለች? ስለዚህ አንተ ራስህን ቻል፣ እሷ ይሄ ነገር ማድረግ የለባትም አላሉ። ወይም ደግሞ ሰራተኛም አላኩ። ምን አሉ? ይሄን በሉ ስራውንሳ ያው ስሪ ነው እኮ ስራውን ተይው እኮ አላሏትም። خلاص ስሪ ነው። ስለዚህ ግዴታ ባይሆን ኖሮ ነብዩ አለይሂ ሰላቱ ሰላም እዚህ ጋር ይጠቁሙ ነበር። ባልን መኻደም ግዴታ እንደሆነ የሚያሳይ የሆነ ሐዲስ ነው ይላሉ። ይሄ ሐዲስ ማለት ነው። እሷስ የሷ ነገርስ እስቲ ተመልከቱ። ዛሬ እኔ እንዲህ ነኝ፣ እኔ እኮ የተማርኩኝ ነኝ፣ እኔ የገሌ ዘር ነኝ እኮ እንደዚህ የመኮፈስ ነገር ይኖርባቸዋል ብዙ ጊዜ ማለት ነው። እኔ እኮ አንተ ጋር መጥቼ ነው እንጂ እኮ ስንት የሚጠይቀኝ ነበር፣ ስንት እኔ የተከበርኩ ስንት የተማርኩ ዲግሪ ያለኝ ነኝ እኮ አንተ ጋር ጥሎኝ አንተ ትላለች። ላ የፈለግሽ ትልቅ ብትሆኝ የፈለገ ማዕረግ ቢኖርሽ ከፋጢማ አትበልጭም። የጀነት ሴቶች አለቃ ናት። የተከበሩት የነብዩ አለይሂ ሰላቱ ወሰላም ልጅ ናት። ግን ከመሆኗ ጋር ይሄ ኩራት ያልያዘት ባሏን ቀጥ ብላ ምን ታርክ ታገለግል ነበር። ምን እስክትሆን ድረስ እጇን እስኪላጥ ድረስ ትፈጭ ነበር። ስለዚህ በዚህ መልኩ ባሎቻቸውን ሊታዘዙ ቤት ላይ ያለው ነገር ሊጨርሱ ይገባል። ነገር ግን አላህ ያዘነላቸው በስተቀር አንዳንድ በጣም ከባድ ነገር ይታያል። ከጠዋት እስከ ባል ወጥቶ እስኪገባ እሷም ትወጣለች፣ እሱም ይወጣል፣ እሷ ትወጣለች። እቤትም የለም። ልጆች ማን ነው የሚያሳድጋቸው? ሰራተኛ። እቤት ያለው ነገር ሁሉ በሰራተኛ። እሷ ምንም የምትሰራው ነገር የለም፣ ኃላፊነት የለም። ይሄ ሊሆን አይገባም። ሰራተኛ ብዙ ጉዳት አለው። ብዙ ጊዜ ሴቶች ሰራተኛ ማምጣት እረፍት ይመስላቸዋል። አይደለም። ሰራተኛ ብዙ ስህተት አለው። ብዙ የሚያመጣው ነገር አለ። የቤት ምስጢር ያወጣል፣ እክትላጥ ይፈጠራል። ማን ነው ሰራተኛውን ሸሪዓው በጠበቀው መልኩ ኒቃብ አልብሶ ከልጆችም ሆነ ከባል ጋር እክትላጥ እንዳይፈጠር ጠብቆ በስነ ስርዓት የሚያኖር በአንድ ቤት ውስጥ ይኖርማል? በጣም ከባድ ነው። በል እንደውም ብዙ ጊዜ ዝሙት ይሰራል ማለት ነው ከባል ጋር። በል ትዳርም ይፈርሳል። ብዙ ቦታ ሰምተናል ማለት ነው። ስለዚህ ሊሆን የሚገባው ምንድነው? እየተጋገዙ ማለት ነው። ነብዩ አለይሂ ሰላም ያግዙ ነበር ሚስቶቻቸው፣ እሱም ሊያግዝ ይገባል። ካነ يكون في مهنة أهله ብላለች ነብዩ አለይሂ ሰላም አይሻ ረዲየላሁ ዐንሃ አይ ኺድመቲ አህሊሂ ማለት ነው። ስለዚህ እሷ ነው ልትወጣ የሚገባው። የቤት ውስጥ ያለውን ልትቆጣጠር የሚገባው ነው። አሁን ላይ የለም ይሄ ስልጣኔ የሚባል ነገር የተለያየ ነገር ሐታ ሙስሊም ሴቶችን አታለለ ማለት ነው። አታለለ። እሷ አትሰራም፣ خلاص ሰራተኛ ነው። ልጆች ማን ነው የሚያሳድጋቸው? ሰራተኛ። ልጆች እንኳን አያጠቡ እንኳን አረቡ ምድር ላይ ብትመጡ ልጃቸውን አጥብተው በሰዓት የሚያሳድጉ ሴቶች አታገኙ። ልክ ትወልደዋለች خلاص የለችም እሷ ማለት ነው። ማታ ጡት ወተት ታልቦ ይቀመጥለታል ማለት ወተት አልባ ታስቀምጣለች خلاص ጠዋት እሱ ይጠጣል። የትም ይሁን ምን ልጅ ምን አታውቅም። እናቱ ምንም አያውቅም። ሰራተኛ ነው እንትምትለው ማለት ነው። ሰራተኛ ደግሞ እንዳያስቸግራት እንደፈለገች አርጋ አኽላቅ ምናምን ብላ የለም። የምን አኽላቅ የምን ምናምን ብቻ እሱ አይጮህባት አይሽናባት ወይም ደግሞ አያስቸግራት። በጌም በሙዚቃ በምናምን አደንዘዘው ልጅ ቁጭ ያደርጋሉ ማለት ነው። እናቱን ይናፍቀዋል፣ አባቱ ይናፍቀዋል። የቤተሰብ ጨዋታ አያውቅም። በዚህ ሁኔታ ልጆች ያድጋሉ ማለት ነው። ከዛ የቦዘኔ የምናምን ድራማ ፊልም ያሳዩታል። እንዴት እንደሚገደል፣ እንዴት እንደሚታረድ፣ እንዴት ሰው እንደሚመታ ገና በልጅነቱ ማለት ነው። ተራቆታቸው ማለት ነው። የመጡ ሴቶች ዜና ሲያቀርቡ የተኳኳሉ ሴቶች ያያል ቀልቡ ላይ ገና ከልጅነቱ ጭፈራ፣ ዳንስ ምናምን ያያል። ያ ነገር ውስጡ ይገባል ማለት ነው። ውስጡ ይገባል ገና እድሜው ከፍ ሳይል ያ ያየው ነገር ቦክስ ምኑ በማን ነው የሚጀምረው? በእናቱ ባባቱ። ከዛ ልጃችን እኮ ተበላሸ፣ ልጃችን እምቢ አለን ይላሉ። ያበላሻችሁት እናንተ ሰበብ ይሆናችሁ፣ ትጠየቃላችሁ አላህ ፊት። በተለይ ሴት በዚህ ላይ ትጠየቃለች በልጆቿ ጉዳይ። አላህ Subhanahu Wa Ta'ala ዩሲኩም አላሁ ፊ አውላዲኩም፣ አላህ በልጆቻችሁ ጉዳይ ላይ አደራ ይላችኋል። ስለዚህ ይሄ የባልና የሚስት የሁለቱም የጋራ። በተለይ ሴት ልጅ ደግሞ ምክንያቱም እቤት ውስጥ ብዙ ጊዜ ከልጆች ጋር የምትኖረው እሷ ናት። ብዙ ኃላፊነት ያለባት እሷ ናት።
ልጆችን ልታስተምር ይገባል ዲናቸው ልታሳውቃቸው ይገባል ልጆች አደብ ልታስይዛቸው ይገባል ልጆች ከፈሳድ ከተለያዩ ከፊልም ከድራማ ከሙዚቃ ከምናምን ልትጠብቃቸው ይገባል ከመጥፎ ጓደኛ ልትጠብቃቸው ይገባል የተለያዩ ስድብ ካፋቸው ሲወጣ ተውልትል ይገባል ስራ ልታስይዝ ቁርአን ልታስቀራ ሐዲስ ልታስሐፍዝ ይገባል ወተአምሩሁም ቢጣዓቲላህ አላህን በመታዘዝ ላይ በሶላት ላይ እንዴት እንደሚሰገድ ልታሳያቸው ይገባል እሷ ጋጠወጥ ከሆነ ልጆችን ጋጠወጥ አድርጋ ማሳደግ የለባትም ብዙ ሴቶች ደግሞ እንዲህ አያረጉም በተርቢያ ያሳደው ብዙ ጊዜ ልጅ ነው አትንካው hatta ባል እንኳን አስተካክል አትንካው ገና ነው ሲያድግ ይቀራል ሲያድግ ያቃል አሁን ቶ ብቻ ይብላ ይጠጣ ይተኛ የፈለገው ይሁን የፈለገው ይብላ የፈለገው ያድርግ ምን እንዳትነካው የፈለገው ይስበር መፍቶ ነው እንዳትነካው የነካው እንደሆነ አለቀ ማለት ነው እንዲህ ልጆቻቸውን የሚያበላሹ አሉ ልጅ በልጅነቱ ነው ተርቢያ እነዚህ ታላላቅ ኢማሞች ታላላቅ እኮ የዲ ሊቃውንቶች ብታዩ ታሪካቸው ወደ ኋላ ብታነቡ በልጅነታቸው እናቶቻቸው አባቶቻቸው የለፉላቸው ልፋት ነው ዛሬ ትልቅ ቦታ ላይ ደርሰው ስማቸው በወርቅ ቀለም እየተጻፈው ኢብኑ ተይሚያ ኢማሙ ሻፊዒ ኢማሙ ማሊክ وكذلك ማለት ነው ሸህ መሐመድ ቢን አብዱል ወሃብ ኢብኑ ባዝ ኢብኑ ዑሰይሚን ታላላቅ ዑለሞች ወደ ኋላ ብትመለሱ እናቶቻቸው ከልጅነታቸው ጀምሮ ማለት ነው የኢማሙ አህመድ እናት ኢማሙ አህመድ የአባታቸው በልጅነታቸው ነው የሞተው በልጅነታቸው ስለዚህ ምን ታረግ ነበር በሌሊት ትነሳለች ማለት ነው ልጇ በጣም ገና ነው እንግዲህ በልጅነቱ ግን ዲን ማወቅ አለበት ብላ ወሰናለች በሌሊት ትነሳላ ውሃ ታሞቃለች በጊዜ ሱብሂን ትቀሰቀሰዋለች ከዚያ በኋላ ውዱ አስደረጋ ልጇን ምክንያቱም ህፃን ነው ብቻው ሄዶ መስጂድ አይችልም ልጇን በሌሊት ትይዝና መስጂድ ትሄዳለች መስጂድ ታለማምዳቸዋለች በልጅነታቸው ማለት ነው ከዚያ መስጂድ ታስገባቸውና እሷ ሴቶች ሙሰላ ትቀመጣለች ኢባዳዋን ታረጋለች ማለት ነው ከዚያ በኋላሳ ሰላት ከሰገዱ በኋላ አይመጡም ቁጭ ብለው ደርስ ይከታተላሉ መስጂድ ላይ ማለት ነው እሷ መዓሊም ነበረች ደርስ ይከታተላሉ ትምርታቸው ከጨረሱ በኋላ ይዛቸው ቤት ትመለሳለች ተመልከቱ ኢማሙ አህመድ እናት ምን አክ እንዳደረገች ዛሬ ላይ እንደሚያደርጉ ሴቶች አሉ ወይ ሱፊ ልጃቸውን እንዲሰግዱ በስነ ስርዓት ቁርአን እንዲቀራ የሚያደርጓል ወይ አስተን ሲጀመር እነሱ ሲያታሉ ሱፊ በወቅቱ መች ይሰግዳሉ በል እንደውም የብዙ ልጆች መበላሸት ሰበብ እናት አባት ናቸው አባቱ ማሻአላህ ጫት ቃሚ ነው ይምን ማሻአላህ ጫት ቃሚ ነው ስለዚህ ልጁ የጫት እንጨት ከማሸት ይጀምራል ማለት ነው ጫት እየቀመሰ ከዛ ይጀምራል መጨረሻ ቃሚ ሆኖ ይቀራል ማለት ነው ምክንያቱም ልጅ አባት እናቱ ያየው ነገር እናትም خلاص ተገላልጣ ስትወጣ ከአጅነቢ ጋር እንደፈለገች ስትሆን አይቷል ስለዚህ ልጆችም ያን ነው የሚለምዱት ያን ነው ይዘው የሚሄዱት ግን ከልጅነታቸው ዲን ያስተማሯቸው ከሆነሳ ልክ እናት አባቶቻቸው በሱድና ላይ ሆነው ዲን ላይ ሆነው ሲሰግዱ ሲቀሩ ሲያዩሳ ልጆች ራሱ አይዋቸው ትንሽ ልጆች ማለት ነው እንዴት ጎንበስ እንደሚሉ ማለት ምንም እንዴት እንደሆነ እኮ ሰላት ምንድነው የሚያውቁት ነገር የለም ገና ህፃን ነው እኮ ሰላት እንደው ሷድ እንኳን ምን እንደሆነ ያውቀው ግን አባት ሲሰግድ ሲያይ አብሮ ጎንበስ ይላል አባት ፋቲሃ ሲቀራ ቁርአን ሲቀራ እሱም ይላል ማለት ነው ምክንያቱም ይሄው ከልጅነቱ ጀምሮ ተአሲብ ውስጥ ገብቷል ማለት ነው ሙዚቃ ከሆነሳ ያ ነው የሚለምደው ገና በልጅነቱ ጁማን እንትማት ይጀምራል ያ ነው በቃ خلاص ስለዚህ በልጆች ጉዳይ ላይ አላህ ልትፈራ ይገባል ሴት ልጅ በተለይ ብዙ ኃላፊነት አለባት ልጆች በማስተካከል ላይ ልጆች ተስተካከሉ ማለት ልጆች ዲን አወቁ ብሎ ማለት ነገ አገር ተረካቢ ዲን ተረካቢ እኮ እነሱ ናቸው ዛሬ ያንቺ ልጅ ነው ነገ ኢማም ያንቺ ልጅ ነው ነገ ሐፊዝ ያንቺ ልጅ ነው ነገ ይሄን ሱና ይሄን ተውሂድ የሚቀበለው ስለዚህ ልፋትሽ ከልጅነቱ ሊሆን ይገባል አብልተህ አጥተህ መጨረሻ ላይ ጀሃነም ቢገባ ምን ዋጋ አለው ዲን ካላስተማርከው ማለት ነው قوا انفسكم واهليكم نار يا ايها الذين امنوا قوا انفسكم واهليكم نار ልጆ ያን እናንተ ቤተሰባችሁ እናንተንም ከእሳት ጠብቁ ስለዚህ ልጅሽን ባልሽን አንቺም አቀመሾሽ አሉክ ቤት ያኔ ከሳል ተጠብቅ ይገባል እቤት ባለው ነገር ላይ ራሱ እቤት ውስጥ ሙዚቃ እንዳይሰማ እቤት ውስጥ ድራማ እንዳይታይ እቤት ውስጥ ማለት ነው መንዙማ እንዳይታይ እቤት ውስጥ ማለት እክትላጥ እንዳይፈጠር እቤት ውስጥ ጫት እንዳይቃም እቤት ውስጥ حرام እንዳይሰራ እቤት ውስጥ እርስ በርስ ሐሜት እንዳይኖር እቤት ውስጥ ዙልም እንዳይኖር ትልቅ ስራ መስራት ትችላለሽ ኃላፊነትሽ በቃ አንቺ ባል ከሌለ ማንንም ማስገባት የለብሽም ባል የለማ خلاص ባል የለም የባል ወንድም ለምን አይሆንም የባል ወንድም አልሐሙ መውቱ ምክንያቱም የባል ወንድ በጣም የባል ወንድም ከባድ ነው ባል የለም አይደለ በራንኳኳ ማነ እገሌ ነኝ ባል የለም መመለስ አይ ችግር የለውም ግባ ከዚያሳ ምን ላምጣልህ ቡና የለም እንደዚህ ነገር የለም እንዲህ አይነት ነገርም ዝም የሚል ባል ይሄ ደዩስ ነው እሱ እንኳን ቢፈቅድ አንቺ መፍረድ የለብሽም እምቢ ብሎ ከገባ ጥለሽ ውጪ ቤተሰብሽ ጋር ሂጂ እንጂ ዛጋ እክትላጥ ላይ እንዳትቀመጭ ከባድ ነው ወከዛሊከ ማለት ነው ባል ቤተሰብ ሰብስቦ አምጥቶ እንኳን እኔ ከነሱ ጋር ቤተሰብ ናቸው ችግር የለውም ተቀመጪ ከነሱ ጋር
እነሱ እኮ ወንድሜ ነው፣ ይሄ እኮ ያኔ ያጎቴ ልጅ ነው፣ ይሄ እኮ የቅርብ ዘመድ ነው፣ ይሄ እኮ አብሮ አድርጌ ነው፣ እሱ ማለት እኮ እኔ ነኝ የሚባል ነገር የለም። ሸሪዓ ነው፣ ሱና ነው። ስለዚህ ይሄ ነገርም ተግባራዊ ልታደርግ ይገባል። እቤቷ ውስጥ አላህ እንዳይታመጽ በለቤቷ ቁርአን እቤቷ የመጣ ሰው ቁርአን ነው መስማት ያለበት። እቤቷ የመጣ ሰው ሐዲስ ነው መስማት ያለበት። እቤቷ የመጣ ሰው ሱና ነው አይቶ መሄድ ያለበት። እቤቷ የመጣ ሰው መልካም ነገር ተምሮ ነው መሄድ ያለበት። ለዚህ መልካም አርአያ ልትሆን ይገባል። ዳዒ ልትሆን ይገባል። ሴት ዳዒ ትሆናለች እቤቷ ውስጥ ማለት ነው። እቤቷ ሱና እንትን ጋር ዳዒ ናት እሱ። ሌሎችን መቀየር ትችላለች። አቤት የሷ ቤት ይባላል ማለት ነው። የሷ ቤት ነገር ማሻአላህ። ግን ብዙ ሴቶች በዚህ አይደለም ማሻአላህ እንዲባል የሚፈልጉት ወይም ደግሞ ይሄን አይደለም የሚፈልጉት። የሷ ቤት እንዴት ጌጥ እንደተሞላ የሷ ቤት እቃ፣ አቤት የሷ ቤት ኮሜዲኖ፣ የሷ ቤት አልጋ፣ የሷ ቤት ፍራሽ፣ የሷ ቤት ምንጣፍ፣ የሷ ቤት ስጃዳ እንዲባል ነው የሚፈልጉት። በቃ በዚህ ነው ታዋቂ፣ በዚህ የዚህ ዳዒ ነው መሆን የሚፈልጉት። ላ ይሄ መሆን የለበትም። ይሄ መሆን የለበትም። ወከዛሊከ አተዘዩን ለልረጁል ለባሏ ልትዋብ ይገባል። ውብ ሆና ልትቀርብ ይገባል። ያኔ ሚጠላው ነገር እንዳያይ ማለት ነው። በመጥፎ ገጽታ ሆና ሊያያት አይገባም። በሽታዋ ሊሆን ይችላል፣ በእይታዋ ሊሆን ይችላል። ጥንቃቄ ልታደርግ ይገባል። ይሄ ደግሞ ሸሪዓ ያዘዘበት የሆነ ነገር ነው። ሸሪዓ ያዘዘበት በሁለቱም መካከል ያለውን ውዴታ እንዲሁም መቀራረብ ይበልጥ ከፍ የሚያደርግ የሆነ ነገር ነው። ለዛ ነው ጃብር ኢብኑ አብዱላህ ረዲየላሁ ዐንሁ ምን ይላል? ኩና መዐ ነብይ ሰለላሁ ዐለይሂ ወሰለም ፊ ገዝዋ በሆነ ገዝዋ ላይ ከነብዩ ወተን ነበር ይላል። ፈለማ ቀዲምና ዘሀብና ሊነድኹል ከዚያ በኋላ ልክ ወደ መዲና ስንመጥ ወደ ቤታችን ልንገባ ሄድን። ልክ ስንጓዝ ነብዩ አለይሂ ሰላም ፈቃለ አምሂሉ ትንሽ ታገሱ ተረጋጉ አሉናል። ሐታ ተድኹሉ ሌሊት ሌሊት እንድትገቡ አሁን አትግቡ። ምክንያቱም خلاص ደርሰዋል፣ ኸበር ባሎች መጥተዋል። ስለዚህ ከገዝዋ እንደመጡ ያውቃሉ። ከዚያ ሴቶች ይዘጋጃሉ። ምን አሉ? ሊከይ ተምተሽጠል አሻዒታ ያኔ ጸጉሯ ብትን፣ ምክንያቱም ባለ የለም ብላ ተዘናግታ ሊሆን ይችላል ጸጉሯ ማለት ነው። ስለዚህ ብትን ብሎ ጥሩ ባለ ሁኔታ ልትሆን ትችላለች። ስለዚህ ያቺ ጸጉሯ የበተነችው እንድታስተካከል ቅባት እንድትቀባ ወተስተሂደ አልሙጊባ ባሏ የራቀባት የሆነች እንዲሁ አላስፈላጊ ጸጉሮች ሊኖሩ ይችላሉ። እነዛ ታስወግድ ዘንዳ ተረጋጉ፣ ከኢሻ በኋላ ትገባላችሁ፣ ትንሽ ሶብር አድርጓሉ። ይሄ ምን ያሳያል ማለት ነው? ነብዩ አለይሂ ሰላቱ ወሰለም በዚህ ሁኔታ ባል የለም ብለው ተዘናግተው ያኔ ሳይዋቡ መጥፎ በሆነ ሁኔታ እንዳይገቡባቸው ሰግተው ነው። በሁለቱም መካከል ተመልከቱ የነብዩ አለይሂ ሰላም አዛኝነት ማለት ነው፣ አስተዋይነት ማለት ነው። በመካከላቸው ችግር እንዳይፈጠር ባልሆነ ገጽታ አይቷት ችግር እንዳይፈጠር ወከዛሊከ ነብዩ አለይሂ ሰላቱ ወሰለም ከለከሉ ማለት ነው። ያኔ በድንገት መምጣት ማለት ነው። እስቲ ዛሬ ምን እንደምትሰራልኝ፣ እስቲ ዛሬ ምንድነው በድንገት አይቻልም እንደዚህ ማለት ነው። አስፈቀደ ቀስ ብለ መምጣትን አሳውቀህ ነው መምጣት ያለብህ። መምጣቷን አውቀህ ነው አሳውቀህ መምጣት ያለብህ እንጂ በድንገት እስቲ ምንድነው የምትሰራው ከኋላ ኋላ የለም። በቃ ሷሊህ ከሆነች ተቅይ ከሆነች خلاص ዛሂሯን ነው የምታየው። አጉል ጥርጣሬ ውስጥ አትገባም። ልክ ስትዋብ የሆነ ነገር ቢኖር ነው ዛሬ እንጂ አልተዋብሽ እንዴ ትዋብ። ቤት ውስጥ እኮ ይፈቀድላታል። ላጅ ነው የተከለከለው። ወይ ነው በር ላይ ወይ ወጭ ላይ ካየት የት ልትሄጂ ነው የወጣሽው? የሆነ ነገር አለ ማለት እንደዚህ አጉል ጥርጣሬ በጣም ይጠራጠር ባላል። እንደዛ መሆን የለብህም። ነገር ግን ግልጽ በሆነ ነገር ላይ ካልሆነ በቀር ማለት ነው። ወከታሊከ ወንድም በዚህ ላይ ይፈልጋል። ወንድም እንደዚሁ ሊዋብ ይፈልጋል። አፉን በጫት አግምቶ ያኔ ፍየል እየሸተተ አንቺ ዛሬ ምን ሆሽ ሊል አይገባም። ልክ እሱ በጽዳት እንዲያት እንደሚፈልገው ደግሞ እሱም እንደዚያው ነው። ለዛ ነው አብዱላህ ኢብኑ አባስ ኢኒ ላተዘየኑ ሊምራአቲ ከማ ተተዘየኑ ሊ ለኔ ልክ እንደምትዋብልኝ እኔም ለሷ ውብ ሆናለሁ ይል ነበር። ይሄ ነው ሰለፎች ቀደምቶቻችን ማለት ነው። ስለዚህ በዚህም ላይ ጥንቃቄ ልታደርግ ይገባል። ወከዛሊከ القرار في المنزل وترك النشوز እቤት ውስጥ ልትረጋ ይገባል። ያለ ፍቃዱ እንደፈለገ ወደ የገበያ ወደ የሱቁ ወደ የምኑ ዝም ብሎ በቃ ዙረት ማለት ነው። የለም ከአስር በኋላ ዝም ብሎ ከቤት መውጣት አለ። አብዛኛው ጊዜ ሴቶች እንደዚህ ናቸው። በቃ ከአስር በኋላ ወክ ከቤት ዝም ብሎ መውጣት ባል ማስፈቀድ ባል ነገር የለም። የፈለገችበት ሄዳለች። ለምን የቀን ጉዞ ውጪ አይሆንም? የፈለገችበት ሄዳለች። እንደዛ መሆን ነገር የለም። መብቴ ነው ልትል አይገባም። ይሄ ሸሪዓን መጣስ ነው። ባልንም ትእዛዝ ያለ ማክበር ነው። አላህ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ الجاهليه الاولى እቤታቸው እርጉ። ይሄ ለእናንተ በላጭ ነው። ነብዩ አለይሂ ሰላቱ ወሰለም ان المرأة عورة فاذا خرجت استشرفها الشيطان ትፈተናለች ማለት ነው። ሌላውን ትፈተናለች፣ እሷም ትፈተናለች። እቤቷ ከተቀመጠች ምንም ሰላም፣ ሌሎችም ከሷ ሰላም ይሆናሉ፣ እሷም ሰላም ትሆናለች። ስለዚህ እቤት መርጋት፣ ባልን ማስፈቀድ ወከዛሊከ ማለት ነው። ረጅም ለሆኑ ጉዞዎች ከሱ ጋር አብሮ መሄድ ይሄም አንድ የሱ መብት ነው። ልጥሰው አይገባም ማለት ነው። ልጥሰው አይገባም። ወከዛሊከ ሙራዓ ከራመቲሂ ወሹዑሪሂ فلا يرى منها ቀደም ያልነው ነው። ወከዛሊከ ቢሩ አህሊ ዘውጂሃ
ومعاملتهم بالمعاملة الحسنة يسو ቤተሰቦችን ማክበር ቤተሰቦችን መውደድ ቤተሰቦችን በጥሩ አخلاቅ እንትን ማለት ያስፈልጋል እዚህ ላይ ብዙ ሴቶች ላይ ችግር ይኖራል ባሏ ከቤተሰቡ ጋር እንድቆራረጥ የምታደርግ ሴታለች ወይ እኔም በል ወይ እናት አባት ምረጥ ወይ እንደዛ ባትል እንኳን በተለያየ ነገር እናት አባቶቹን እንዲጠላ የምታደርግ ሴታለች ይሄ አላህ ልትፈራ ይገባል አላህ ልትፈራ ይገባል አቅሟ በቻለ ልክ ለእናት አባቶቹ መልካም እንዲውል እሷም ደግሞ ጥሩ ልትሆን ይገባል እንጂ ከእናት አባቱ ጋር አቆራርጣ ልታስቀምጥ አይገባም ከእናቱ ከእህቱ ጋር ከወንድሙ ጋር ላ እንደዛ መሆን የለባትም ሷሊህ ሴት ከቤተሰቡ ጋር እንዲስማማ ምንም እንኳን ቢባል خلاص መሶበር መታገዝ ለቤተሰቦቹ ጥሩ መሆን እቤቷ ሲመጡ ጥሩ ፈገግታ ማሳየት እነሱን መখাደም ማስተናገድ ስለዚህ በመልካም ቤተሰቦቹ መንከባከብ ቤተሰቦችን ጠልተሽ እሱን ወደዋለሁ ብትይ በጣም ከባድ ነው ካንቺ በፊት የነበሩት ቤተሰቦቹ ናቸው ላይሆን ይችላል ነገራቶች ይበላሻሉ ስለዚህ ለቤተሰቦቹ ጥሩ መሆን የራሱ አንድ በመካከላቸው ጥሩ ነገር እንዲኖር የሚያደርግ ነው ወከዛልክ አደሙ ኢፍሻኢ አስራሪሂ ሚስጥሩን ነው ያለ ማባከን ሚስጥሩን መጠበቅ የባልሽ ሚስጥር ለጠብቂ hatta ለእናትሽ እንኳን ቢሆን አትንገሪ ለእህትሽ እንኳን ቢሆን አትንገሪ ለጓደኛሽ ቢሆን አይነገርም ነውር ነው وكذلك وعدم ذكر سوء تصرفه امام الناس ለእናትሽም ለአባትሽም ለሌላም ይሁን ማለት ነው የሱ መጥፎነት ያለ መንገር አይነገርም ሶብር ማድረግ እንጂ ዱዓ ማድረግ እንጂ ላ ባሏን ከጓደኛዋ መታማ ባሏ ከእናቷ መታማ ባሏ ከአባቷ መታማ የሱን መጥፎነት ለሌሎች የምትነዛ እሱ ማለት እኮ እንዲህ ነው እምትል አለች ይሄ ትክክል አይደለም አይቻልም ይሄ ነገር መጠንቀቅ አለባት وكذلك በመልካም ማገዝ እሱን በጥሩ ነገር ላይ ማለት በخير ነገር ላይ ማገዝ አብሽር ከጎንሽ ነኝ ማለት ይሄም ከሴት ልጅ ይተበቃል وكذلك اللهን እንዲፈራ ማስታወስ وكذلك تعاون على الجلب السرور ودفع الشر والمكروه وكذلك الصبر على الأذى በሚደርስባት እንኳን ነገር ሶብር ማድረግ አለባት በሚደርስባት ነገር እንኳን ሶብር ማድረግ እያንዳንዱ ሐቄን አልተሟላም ትንሽ መርፌ ሲጎል እሪ ልትልም አይገባም ሶብር ማድረግ መታገዝ በመልካም መምከር ሐቋን ከጎደለ እንደው እንዲሟላ በትክክል እንዲመጣ በትክክል ያኔ በምክክር በንግግር በውይይት እምትፈታ እንደዚህ አይነት ሴት ልትሆን ይገባል ማለት ነው ስለዚህ ይሄ ሁሉ መስኡልያ ሐላፊነት ሴት ልጅ አለባት ይሄ ሁሉ ሐላፊነት አለባት ነገር ግን ሐላፊነቱ መወጣት እነዚህ ሐላፊነቶቿን መወጣት ትልቅ አጅር ጀነት የመግቢያ ሰበቧ እንደሚሆነው ሁሉ ሐላፊነቷ ደግሞ ያለ መወጣቷ ከባድ ችግር ነው ጀነት እንዳትገባ ሊያደርጋት ይችላል ምክንያቱም ነብዩ አለይሂ ሰላቱ ወሰለም ማ ሚን አብድን يسترعيه الله رعية يموت يوم يموت وهو غاش لرعيته إلا حرم الله عليه الجنة متفق عليه ማንም ሰው አይኖርም አላህ ሐላፊነት የሰጠው ያስጠበቀው በዚያ ሐላፊነት አጭበርብሮ ሐላፊነቱ መወጣት እየቻለ ሳይወጣ አይሞትም ይህ ሰው ጀነት በሱ ላይ حرام ይሆነ ቢሆን እንጂ ይላል በጣም ከባድ አስፈሪ ሐዲስ ነው ስለዚህ ይህንን ፈርተሽ ሐላፊነትሽን በትክክል ልትወጪ ይገባል እላለሁ ማለት ነው ኢንሻአላህ ረዘምኩት መሰለኝ اكتفي بهذا القدر صلى الله على نبينا محمد وعلى اله واصحابه اجمعين